ቆስቁሶት ነው እዚህ ጋር አስደግፎላት ያለው። አንቺ ከችጋ ያለን ጀለስ እኮ ማመን ቀብሩ ነው። ምን እንዳያረግ እንዴ አስበሽዋል? ተመሳስቶ ቸልቴ ሲል ወይኔ ያሪት ባድሉ እንዴ እነንም አፈላልቲ ባሉ ነው እንዴ ቃጅል 911 ብቻ ደውይ ባሉ ነው። ምንድነው የምታዘገው? ቤዛ ጋር ደውዬ አብረው እንደሆኑና እንዳልሆኑ ቼክ ላደርግ ነው። አንቺ አምሻል እንዴ? በሽተኛ ነሽ ወይ? ይኸውልሽ አሞኛል በእኛና እዚሁ ቅርብ እኮ አማኑኤል አለ፣ አሳክምሻለሁ። አይምሮ በደንብ ያከማሉ። ምንድነው ቆይ አዋራ የምታጨሰው አንተ? እንዴ ግጥም አድርጌ ያጨሳለሁ። አንቺ እዚህ ስዝጊው አልሽና እሱ ከግጣሙ ጋር አሪፍ ሙድ ያሳልፍ እና እኔ ያሳልፍ ብያለሁ። ምን አለ አሁን ይሄ ልጅ ፈታ ብሎ ቢመጣ ትንሽ እንኳን አያሳዝንሽም? ሰሞኑን እኮ ተተርትሮ እርከም መስሏል። ምኑ ያሪት ሸራኗ አንተ አዝቆይ ምንድነው ይነካ? ኧረ እኔ ምንም አልለካኝም። ህመሙን ስለማውቀው ነው። የምኑን ህመም አስበሽዋል? ቺክ አብስለሽ ቁጭ አድርገሽ ከንፈርሽ እስኪደርቅ ወገብሽ እስኪላጥ አይንሽ ስልምልም እስኪል ልክ ልስም ያስት ያንቺ ስልክ ሲገባ ወይኔ መቃጠል፣ ወይኔ ህመሙ፣ ወይኔ ማረር ይሁን ብቻ ያሬድ ይቅና። አንዴ ቆይ አንቺ ላይፍ ላይ እንደዚህ አይነት ነገር ሀፕን አድርጎብሻል እንዴ? ማናቅምሶይ እስኪ ተመልከቺ። ማናት ለኔ ከንፈሯን አምናኝ የምትሰጥ? አንዴ ለምንድን ነው አታምነው? ስተኛ ራብተኛ ነው መመስላት። አስበሽዋል? አብሬያ ቁጭ ብዬ እንደው ለዚህ ልጅ ከንፈሬን ብሰጠው ተሳስቶ መክሰስ መስሎት ይገምጧል ብትለኝስ? እና ምን ተሻለ? እኔማ የሆነች ያሰብኳት ነገር አለች። እስኪ ይሳካ። ቆይ ምን አስበሽ ነው? ይኸውልሽ እዛ ሙምባይ ሄጄ ማለት ነው የሸራ ላሰራ አስቤያለሁ። ሌላስ የለህም? ኧረ አለኝ ብዙ፣ ግን አንቺ ይቅርብሽ እናቴ። አቺው እኔ እዚሁ በሆዴ ብሸከም ይሻለኛል። ወረኛ በላውን ባክላጮላት። እኔ ይኸውልሽ ተናግሬያለሁ። እነዚህ ልጆች ሊሳሳሙ ሊገጣጠሙ ሲሉ በኋላ አለያይተሻቸው የዘላለም ጠላት እንዳትሆኝ። እኔ ይኸውልሽ ምንድነው የምታስፈራራኝ? ነገርኩሽ እኮ ህመሙ ከባድ ነው። ምን ብዬ ላስረዳሽ? እስኪ አራራራ ገብቶኛል። ያንተና ዝወሬ ከምሰማ ይሄኔ ልጁ ጦስ ውስጥ ገብቶ ይሆናል። ያበጠው ይፈንዳ። በቃ ደውዬ ያረጋግጣሉ። ምን ይኸውላችሁ እኔ ተናግሬያለሁ፣ እናንተም ሰምታችኋል። አዎ ቆይ ማንን ነው ሰምታችኋል የምትለው? ቃጀል አታርፊም እንዴ? ሳር ቅጠል እኮ ወሬ መስማት ጀምሯል። እናቴ ይሄ ከዚህ በእናት ወረኛ። ወይኔ ያሬድ በቃ በዚህ ስልክ ምክንያት ስሜት ሊቋረጥ ነው። እኔ እኮ ተከሽን ከብዶኛል። በቃ ቻለ ወንድሜ፣ ቶሎ አፍጥነው ሳም አድርገና ከሰማኸኝ። አራሻንቲ በልክ አድርገው በእናት እንዴ የምሬን ነው። ወይ የኔ ቾብራ የኔ ካሪና ነይ በዚህ በኩል፣ የኔ ፒያር ነይ በዚህ በኩል ብሎ አይ አንዷ ትበቃልሽ ለነገሩ ልክ ሊሰማት ሲል ያንቺ ስልክ ሲገባ አረ ወይኔ ወይ ማረር በይደውይሽ ባክ። እንደሱ አይነት ሙድ የሚባትት አይመስለኝም። አረ ታዲያ ምንም ሳያቅ ንጹህ ሆኖ ነው እንደዚህ አይነት ሙድ የሚካነተው? እና ምን ነው ገረመ? ይሄማ ፌር አይደለም የምር አይመጡም እንዴ። እና ቆይ ምን ልትል ነው? አንቺ ደግሞ አረጋጊያ እስኪ መርብኝ እንደፈለኩሉ እንዴ። በቃ በእናት የጭዌ መሪ ምንም ስላልተመቸኝ እዚህ ጋር ፍታሽ። አንቺ ካልሽ ስታይል በቃ ቃጁ አመረርሽ አይደል? አንተ ልጅ ፍታ አልኩህ አይደል እንዴ? ወይኔ ያሬድ ልገለኝ ነው እንዴ? ሰውዬው አልደረሰብንም አይደል? አዎ ደረሰብን። በቃ ተረጋጊ። ባባ ቢሞት ያሬድ ምንድን ነው ያደረከው? ለምስቀው ምን ያስቀዋል? ቆይ ምንድነው ነገሩ? ያልኩህ እኮ ነው። በቃ ቤት ጨዋታ ልፍጠር ብዬ እኮ ነው። ጨዋታ ልፍጠር ብዬ ነው? ያሬድ ምን ጨዋታ ነው የምትፈጥረው? በቃ ፍራንክ ተደረገሻል። ዘና ፈታ በይ። ሂሳቡ እንደሆነ እኮ ቆልፌዋለሁ። ወይኔ ጉዴ! ያሬድ ግን ያማል። ቆይ እንደዚህ ታደርጋለህ? ጀስት ፈታ እንደንል ብዬ እኮ ነው። ምን ነው ደበረሽ እንዴ? ከመቼ ጀምሮ ነው እባክህ አንተ ደግሞ በእንደዚህ አይነት ነገር ፈታ ማለት የጀመርከው? ያው በስታይል። ኧረ በስታይል ነው? አዎ ምን አልወደድሽም? ብቻ ይሄንንም ተንኮል ከአሻንቲና ከዛሽ ከቃጅል ነው የተማርኩት እንዳትለኝ። አዎ በቀደም እኮ የሆነ ፈወስንና ማለት ነው። በቃ ያሬድ በሲክስ ረና ወይ ሲልኝ አቆስ ነው መሰለሽ። እሺ እባክህ። ከዛ ስንትና ስንት ከሮጥን በኋላ የሆነ ስፓት ላይ ስንደርስ ሳክስ ነው ብለውኝ ፈታ አላደረጉኝም። አይ አሻንቲና ቃጅል። ከዛ ይሄንን ኮፒ አድርገህ መተህ እኔ ላይ ሞከርክ አይደል? ምን እሺ ደበረሽ እንዴ? አንተ ልጅ ቆይ ግን ምን የትንካፍ ነህ? ያማል እንዴ? ብቻ ለትቀያየሪ እንዳይሆን ከዚህ በኋላ ተሳስታ አጠገቤ እንዳትደርስ እሺ? ደህና ሁን። ቤዚ
ዋገጭ ያልሽ እኮ ነው ምን እሺ ምን ላድርግ ታዲያ ለቀቀኝ ቆይ ጭው ያናልልሽም እንዴ ሰማኛለህ ያሬድ እኔ እንደዛ አይነት ጭው ያላቅም እሺ አንተ ሲያዩ ከነቃጅል መራቅ የምትፈልግ ምንም አይመስልም ኧረ በጋሽ ሞት ተረጋጊ አልረጋጋም አሁን ልቀቀኝና ልሂድበት ወሬ ነው የምትሄጂው ወረ ቤቴ አንተም ያቺ ቃጅል ጋር መሄድ ትችላለሽ ልቀቀኝ እኔ በጋሽ ሞት ኧረ ቆይ ምንድን ነው ያደረኩት ሰላም ነው ሰላም ታዲያ እንዴት አስጠበቅኩ እንዴ ስለመጣህም ተመስገን ቆይ ግን ለመሆኑ የት ይርክ ነው ራስ እንደዚህ ቢስ ያው የኔን ነገር ታውቆ የለ ቤተሰብ የሚባል ነገር አለ ለመሆኑ ማዘር ፒስ ናቸው ፒስ ናት ጥሩ መች ነው ታዲያ የምታስተዋውቀኝ ያው አንድ ቀን ይሁን እስቲ እና ለምን ነበር የፈለከኝ ያሬድን ለመያዝ ጥሩ እድል አግኝቻለሁ እና እኔን ስለሚያውቁኝ አንተ ትሄዳለህ ማለት ነው እሱን ነገር ከቀስቴ ጋር ስምምነት ላይ ደርሻለሁ ያልክ መስሎኝ አሁን ደግሞ ጸጋዬት ሊገኝ እንደሚችል ጥሩ ፍንጭ ሰጠኛለች ምንድነው ፍንጩ አሁን ያለበት ሰፈር አንዲት ቃጀል የምትባል ፔስ የምታጫወት ልጅ አለች አብዛኛውን ጊዜ ከሷ ጋር ነው የሚውለውና እሷን ተከታትለ እሱን ታገኘዋለህ ማለት ነው ታዛዥ ነኝ ግን አስቸጋሪ ነገር ከተፈጠረ እንዳትጋፈጥ እሺ መልካም አንተ የምርም እኮ እምቢ አለ በእናት እኔ እኮ ተናግሬያለሁ ይኸውልሽ ጀለሶች ሌላ ስታፍ ውስጥ ገብተው ሊሆን ስለሚችል መነጀስ አያስፈልግም ብያለሁ እስቲ ዝም በል በእናት ጠራ ሄሎ ቤዛ ሄሎ ቃጅል ፒስ ነው አይደለ ኧረ እባክሽ ምን ፒስ አለ ቆይ እናንተ ልጁን ምን እያደረጋችሁት ነው እኔ እኮ ስንት ነገር ስትሉ ዝም ያልኩት ለጽናታችሁን እንዳልገፋ ብዬ ነው እንጂ እንደዚህ እንዲያሰቃየኝ አይደለም አረ ምርጢላ ኳስ በመሬት ምን እሺ ነው አዋራ የምታጨሽው ይሄው አንቺ አሰለጠንሽውን ያሬድ ምግብ ቤት ካስገባኝ በኋላ የለኝም ብሎ ሲያሯሩጠኝ ነው ያለው ምን የምርሽን ነው አዎ የምሬን ነው ምን ያስቅሻል አረ ያዳብሱበታል የምርቺ ሙድ አንቺ ላይ አፕላይ ያደረጋት ብቻ ጥሩ ነው ያደረገው እያልሽኝ ባልሆነ አረ ያዳ የምርቻሙ ነቂ ተማሪ ማለት እንደዚህ ነው ያስተማሪውን ኮቴ ሲከተል ሰምኛለሽ ቃጀል ይሄ ነገር ለኔ ምንም ምቾት እየሰጠኝ አይደለም እና ፍራሽ ይነጠፍልሽ ለምን አትረጅኝም ሰምኛለሽ በቃ ልጁ እንከፍ ነው ለሚያደርጋቸው ነገሮች በሙሉ ቦታ እንዲመርጥ ንገሪው ሌላስ የለሽም ለጊዜው ይሄንን ካደረግሽ በቃ አሁን ግን ስልኬን መዝጋት ይኖርብኛል ስታይል ይቻምሽ ቻው እንደፈሮት አቋርጥሻችሁ አይደል አንተ ደግሞ ዝም በል በእናት ቃጁ ምን እሺ ነው ያሬድ ፋውል ሰራ አይደለ ለዛውም ከባድ ፋውል ነው ይሰራው አረ ወይኔ ማረር አይወላጅ መሆን ምን አለ ፈረርክብኝ አምላኪ ደሙ ምን አረገ ፈዋው ቤት ካስገባ በኋላ መላ የለኝም ምናም ብሎ ቀነኒሳ ሙድ አላራመደባትም ወይኔ ማረር ወይኔ መጃጃል ቆይ ልጅ ምን አባቴ ባረገው ነው የሚሻለኝ አረ በእናት ቢዜ ሊለን ይደበራት በቃ እንዴት አይደብራት እሱ ይሄንን ስታፍ የታቋለች ቆይ አዛ የሆነ ልጅ ብቻ ይምጣ ደና አርጌ ነው መገባለ አንቺ አይደለሽም እኔ ራሴ ነኝ እንደ አባት ጭኑ ስር ገብቼ ቁንጥጥ ማረገው ቆይ ይምጣ ወይኔ አረ ማረር ሄሎ ቤዚቲ ቆይ እኔ ምን ባደርግ ነው የሚሻለኝ አሁንስ እኔ ምርር ነው ያለኝ አንደኛውን ያሬድ የሚባለውን ልጅ ትቼ እንደው ሰላም አይኖረኝ ብኖር ነው የሚሻለኝ ወይኔ በፈረሰኛው ቆይ ምን ተፈጥሮ ነው ነገረ ስራው ሁሉ የህፃን ነው እያልኩሽ እኮ ነው እንከፍ ያለ እንከፍ ነው በቃ ቆይ ቤዚቲ ምን እንዳደረገሽ ለምን አትነግሪኝም ሀገር ሰላም ብያብሬው ምግብ ቤት ከገባው በኋላ ብር የለኝም ብሎ አሯርጠኝ መሰለሽ ይሄኔ ነው መሸሽ ቆይ ከዛ ምን ሆናችሁ ወይ ከዛስ ስንት ኪሎ ሜትር ቹቻ ስንት ኪሎ ሜትር በእግሬ ካሯሯጠኝ በኋላ ፕራንክ ነው አይለኝም ይሄ ጅል ቆይ ቤዚቲ ቀልድ መሆኑ ነው አይገርምሽም እሺ ቆይ እንደዚህ ይደረጋል በእናትሽ እንደዚህ ይደረጋል እንዲማ አይደረግም ቤዚቲ አሁን የመጣው ይምጣ ከዛ ሰፈር እንዲወጣ ብቻ ነው የምፈልገው አዎ ቤዚቲ እውነትሽን ነው እንደዚህማ በነፍስሽ እየተጫወተ አዘልቂው እኮ እሺ አሁን ልምጣልሽ እንዴ አልፈልግም ቤት እየደረስኩ ነው ቻው እሺ ቻው አይ ቤዚቲ ምርር ሲላት እንከፍ ያለ እንከፍ ነው አላለችም አይ ያሬድ ተንበርከክ ዛሬ በጊዜ መጣ ጭራሽ ብለ መጃጃል አንጅል ምን አባ ተንበርከክ ያኔ ጭብጦ ቢሆን በደንብ ጨብጠ ነበር ጭብጥ እስከ ወደፊት እንደውም ዝፈንልኝ እኔ በጣም ነው ያስከፋኝ
ጩፕኬ ጃላል የሚለውን ዘፈን አራሻንቲ ቶሎ በል ዘፈን ጩፕኬ ቃሉን የሌለ እየቆረቆረኝ ነው እና ለጎዝጎዝልሽ እጄንም እየደከመኝ ነይ በደንብ አስተካክል ጨምላቃ ቆይሽ እና ክምና ጥፍቼ ነው ጥፋትህማ እኮ የሌለ ተጃጅላ አሳጣሃል እኔ እኮ ጭዌ ለመፍጠር አስቤ ነው ቆይ የምትፈጥረው ጭዌ ለግጣም የሚመቻት ነው እንጂ ዝም ብለሽ አገኘሽው ነው እንዴ እኔ ታዲያ መች እንደዚህ ይፈጠራል ብዬ አሰብኩኝ ማሰብ ነበረብህ እዛ ተጃጅለህ እኮ ፕሮፋይላችንን ያሳጣሃል ይሄን ነገር ማን ያስተማረ ስትባል እኮ ቃጅልና ሻንቲ ልትል ነው አትበል እና ምን ልበል ይኸውልህ አንተ ልጅ ሙዴ ጓ ማለት ስለሆነ ዛሬ ይኸውልህ እንዳላበላሽ ወይኔ ብቻ መረረኝ ልትል ባልሆነ አዎ መረረኝ ገና ይመርሃል ተለምደዋለህ ምኑን ምሬቱን ነው ይቀልዳል እንዴ እጅን ከፈርክ አንተ እዛ የማይሆን ጭዌ ተጫውተህ እኛን ታሳጣናለህ ወይኔ እሺ አሻንቲ ስታይል በቃ ተነስ ቹፕ ተንበርከክ ጭራሽ ተነስተዋልሽ አንቺ ነሽ የምታባልገው ይልጅ አንተ ምንድነው የምታበዛው እኔ ምን ላድርግሽ አልወጣልኝማ መትቼው እኮ ብጠግብሽ ዳር ወገን እየተሳሰብን ልምታ አይደለ ተሰክሳለህ እንዴ በል ተነስ በለው እባክህ እሺ አዲው ጆ አምላካ የምርግን በጣም ያስፈልጋችሁ በለውን በቃ ነው ሚኪ ጋር ቁሰውኛ ምን ሄድበታለን የልቴሉ አርዌኒ አሻንቲ ብቻ ወዴት እንዴት ነው አልክ ብለህ ጓልትል እንደው እና በዚህ ጓ ካላልኩኝ በምን ጓልል ነው እንጃላ ወጭ በቃ ሰቃየኝሽ ወሽ ተገላገልኩ ምንድነው መኮንን እየመጣ ነው ያሬድ እንዳሱ ይምጣ ምንድነው የኔ ጀግና ነይ ዳራዳልሽ በእናትሽ ግጪ እንዴ ስዳፍርልኝ ነው ደስ የሚለኝ በላው ሚኪ ጋር ቁሰው እኛ እንመጣለን በኋላ አወሬ በቀላቀላችሁ ደስ ይለኛል አንተ አባተ የሚልን ስማ ተው ተናድጄ እኮ ነው አይገርምም ወይኔ ይሄ ልጅ እንዳወቅልና አንዴ የልጅ መረን አንተ ላጥላጥ እንበል እየደወለኩ ነው ሞላ ነው በእናትህ አንሳለህ ታውሊ እንደዛ ነው ልጅ ሄሎ አቡሻ ኧረ አቡሻ አይደለም ሚኪ ተውሁን የፈለከውን ይሁን አሁን እኮ ምንድነው አረፈዳችሁ እኮ የሁሉ መኪና እኮ እናንተ ነው ቆሙ ተደርድሮ የሚጠብቀው እንዴ አና ኖርማል እኮ ነው በእኔ ውጪ ሻይ ቡና ምናምን እያልሽ ጠብቂያቸዋል እኔ ከፍላለሁ እየመጣን አሁን መያዝ ነው እንደዛ ነበረ እንዴት ነው ተሳካልኝ እሱን ደሞዝን ስቆፈድልልህ ታወራኛለህ አንተ ቆርጣለሁ እኮ ነው እያለ ያለው ባንክ አታካብድ እሱ ምንም አያደርግም ማ ሙላ ፌስታል እኮ ነው ሌላ ሰው ቢሆን አላካብድም ነበር ትቀልዳለህ እንዴ ከኪሱ እኮ የሚከፍል ነው የሚመስለው እንዴ ገገማ የሆነ ልጅ ነው ውስዋስ አለበት የመቁረጥ እባክሽ አሁን እንፍጠን ምን ሆነ ነው ኧረ እኔ ምንም አልሆንኩም በእውነት ወዴት ይቆሳችሁ ለአብያጁ በቃ እንደዛ እኮ ነው ማንቆስ እንዴ አንተ ደግሞ ምን ሰራለህ ዳራ አቡሻ እንዴ ትላንትና ወርተን ዛሬ ስራ ተጀምራለህ ብላችሁ ይሄ ልጅ አመረር አንተ ልጅ አመረርከው እንዴ አዎ በቃ አቡሻ የሌለ መረረ ብሎኛል እንዴ በቃ ተፍ ብዬ ላይ መቀየር ፈልጋለሁ ተፍ ብለሽ ኧረ ይሄ ልጅ ወገኛ ነው አታ አዎ ሚኪ መንሽ ተፍ ብዬ በቃ መቀየር ፈልጋለሁ ወይ ተፍ ብራዘሪ ላይፍ እንደዚህ ሲምፕል አይደለችም እሺ ወይ ምን አለ ከምታዝጉኝ ወይ ብላችሁ የምንቆሰው እስቲ ለይን ቆሶ ደግሞ እንደ ከገጠር እንደመጣ ራዳ እስኪ አያርግ እንደዚህ አንተ ይሄን እንደዛ እዛ ወስደን ዝብዝብ አድርገን ነው ማለት ይሄ የጀማሪ ራዳ ሙሉ አሳክኮ ኮነ ተጣጣ እናንተ ልጆች አሁን ምንድነው የምትሉኝ ይሄ ልጅ አይደለም ወርክ ሊወርክ ይቅርና ወርክ ባለፈበት እንዲህ ልፈ ብሎ ያውቃል እኛ ሁሉ ነገር ነግረነው ነበር ግን ይሄ ልጅ በቃ መስሚያው ጥጥ ነው አይሰማም ማን ያሬድ ማለት ነው አዎ ያሬድ ነው ቆይ እንዴት አሰብከው ይሄ ስራ እኮ ላንተ አይሆን ለምን እንደማይሆነኝ እስኪ አምጣ እስኪ ምን እሺ ጣፋንታኝ ልትነግረኝ ነው እንዴ አዎ ልነግርሽ ነው ብራዘር እሺ ምንድነው አታዘናጋኝ መሰጠበት እንዴ አንተ ሞላ ብቻ ጥንቆላ ሙድ ሞክራለሁ እያልከኝ ባልሆነ ብራዘር ይሄን ኑሮ ለማሸነፍ ያንጓለል አለ ማለት የራሱ ነኝ ያንተስ ባሰ በቅርቡ በጣም ትፈተናለህ
ግን ደግሞ ይሄኛው መስመር የሆነ ራቅ ያለ ቦታ ሄደ እንደሚሳካለ ነው ደግሞ የሚያሳየው። የት? ከሀገር ውጪ። ምን? አተሚክ ምን እሺ ነው ሞላ የሚያወራው ግን? አታቡሽ ሞላ ያንጓለለ ሙድ አለበት እንዴ? አተ ሞላ ምን ሆንክ? አተ ቆይ ምንድን ነው የምትቀባጥረው? ባክ ያሬድ ያለበትን ስታፍ አሻንቲ ወዬ ስላለኝ በቃ እሱን ተጠቅሜ እኮ ላዝጋችሁ ብዬ። እንዴ እንደሱ በለኛ። አንተ ግን አይደብርም? ይሄን ሶፍት ሆኖ እጅ ይዘህ ወርክ ምናምን ስትል በቃ መስራት ፈልጋለሁ አልኩኝ። በቃ መስራት ፈልጋለሁ። ጥሩ። በኋላ ግን ስራ ከጀመርክ በኋላ ወይኔ ማዬ ወይኔ አባዬ ብትል የሚሰማ ሰው የለም። ለእሱ አታስብ፣ ጣጣ የለውም። ጎበዝ። እንደዛ ከሆነ አሁን ግቡቱ ታቀይሩና ያኛውን መኪና ቦዲውን ከማጠብ ጀምሮ ቸርኬ ጠቡ። ቸርኬ በደንብ ጠቡ። ቸርኬ እየታጠበ አይደለም፣ በደንብ ጠቡልኝ። ቸርኬው ማለት አብሂዱ ጎ አይ እንኳን ደስ አለሽ፣ እንኳን ደስ አለሽ። ስራ እኮ ነው፣ ጊዜ እኮ የለንም። ምን ሆናችሁ? እንዴው በሚያስፈልገኝ ሰዓት እኮ እናገኘሽ ጄሪዬ። ምንድነው ፈልገኸኝ ነው? አዎ ይሄን ዘፋኙ ራሱ እኮ አንቺን እያሰበ እኮ ነው። ፈልጊያስ ሙናታ አይ አጋጣሚ ድንገት ዛሬ አየሁ የወደድኳት ልጅ አምና ዳካቻምና የወደድኳት ልጅ አምና ዳካቻ እሰይ እሺ ያቻትና አየሃ ዘንድሮ ያቻትና እሰይ እሰይ ያረዛ ዳግም እንግዲህ መናገር የፈለከው ነገር ተናገር። እኔ ጄሪ በጣም ብዙ ስራ ያለብኝ ሰው ነኝ። እሺ አቃለሁ ጄሪ። የኔ ፓናዶል የኔ ፓራስታሞል በጭንቄ ሰዓት እኮ ነው የደረሽልኝ። ዳግም ትናገር እንደሆነ ተናገር። በጣም ብዙ ስራ አለብኝ። አቃለሁ የኔ ስራ ብዙ አቃለሁ። ተናገር። እሺ እንግዲህ ነገሩ ምን መሰለሽ? በቅድሚያ ግን እንዴት አምሮብኝ ያው እንደ ሁል ጊዜ ኮተታም ነህ ጄሪ። በእናትሽ አትቀልጂ እንዴ! ዛሬ ትልቅ ጉዳይ ያለብኝ ሰው ነው። የምን ጉዳይ? ቀጠሮ ያለኝ ሰው። ማነው ደግሞ አንተ ነው ምን የቀጠረክ? ጄሪ በእናትሽ አታሹፊ። እሺ ምንድነው ጉዳይ? ያው እንግዲህ ዛሬ ቀጠሮ አለ። እናም ደግሞ ላገኛት ነው። ማንን? ለዘመናት ሳወራት የነበረችው ለዘመናት ስጠብቃት የነበረችውን ረዱዬና የኔ ፍቅር። አንተ ልጅ የምርህን ነው? አዎ ጄሪ የምሬን ነው። ጄሪ እንደው በእናትሽ የዛሬን ብቻ ኦሪንቴሽን ስጪኝ። የምን ኦሪንቴሽን? ያው አለ አይደል እንዴት እንደምጫወት፣ እንዴት እንደምስቅ፣ እንዴት እንደማጫወታት እስኪ አሳሳቂና አስቴስጭ። ወይኔ ጄሪ በቃ የኔ መጨረሻ ለአንተ ስልጠና መስጠት ይሆን? እሺ እሺ እንድልህ ግን ልጅቷን ታሳየኛለህ። እኔም ቢብዬ ጄሪ አንቺ ብቻ እሺ በይኝ እንጂ የፈጠነ ነው ሄደን የምናያት። እሺ በቃ ግን ደግሞ ይኸውልሽ ሄደሽ ምንም ነገር አትያት። እሺ ይሁን። Hey Nathan, Hey guys, how doing brothers? አንተ ባለፈው ምን ብለህ ነበር? ሙድን ፍታ። ምንድነው? ይሄ ቦንዴ የሆነ እንግሊዝኛ ኬት ነው ግን የምትለቃቀመው አንተ? እና ታዲያ እኔ ምን ላድርግ? ጭውው ራሳችሁ አይደላችሁ እንዳስጀመራችሁት? እና ብንጀምርስ? እኛ ለመፈተን ያህል ነው፣ ግን ፈተናውን ወደቀ። ሁሌ ከብቶልኳት ሁሌ። አረ በቃ ፍቱኛ አራዳ ልጆች፣ ምን መጋተት ነው? አንተ ራሱ በግጣማችን ፊት ስንቴ ነው ስትጋተተኝ የነበረው? ግን ሁለትሽም ስሚ፣ ብቻዬን ስታገኝኝ በዚህ ስታይል ምናምን እናወራለን። ግን ቺኮችን ስታገኙ ማክስ አስልጣለህ ብትይ ሁለትሽንም እንደባይ ተረጥ ወገኛ ማለሽ የታገጣላችሁ። አንቺ ዴሮ እኮ እንደዚህ ከሩቁ ስትታይ እንባይ ምናምን የምታርፍ ያመሲም እኮ። እሺ ሌላስ ምናምን የለህም? ካም ኦን ናታን፣ የምር ግን ያራዳ ልጆች ሙዳችሁ የሌለ ነው የጸደኝ። አሁንማ እኛም ተመችተሽናል፣ ግን የሆነ ሰዓት ነበር ያዘገች እኔ እኔ በለው
ግን የረፍት ቀን እንዴት ነው የምታሳልፉት? አንተ እዚህ ግድ ማስጨመር ነው እግዚአብሔር የተመሰገነ ዞር ጥፍ እያለ ያው ደለደለ ኦ ማይ ጋድ ነይ ተመለሽ ወይ ገምንሽ ነው በየፊርማታው ምናምን ሙድ ልትይዙብኝ ነው እንዴ? ምን ይሻላል አሁን ቀልዱ ቀልድ መቼ ነው አብረን የምናዝገው? አብሬያችሁ ሙድ የሌለ ሙድ ነው። ኧረ ለእሱ ታት የለ ፕሮግራማችን ያሳውቀን። ነገ ምን ነበር ያለን? ፓሪስ ሻይ ጠጣን። ሻይ አለብን። አንተ ሻያቸው በጣም በሉ እናንተ ብዙ አወራዳችሁ መቻችሁ አራዳችሁ። በሉ በቃ እንገናኛለን። ግን ቦንዶን ታሳይኛለሽ የምትገዢባትን እንግዲህ ታሳስብሽ ማለት ሄገ የምሬን እኮ ከዛ ነው። አንቺ ግን በጣም ይገርምሽ ነው። ከየት ነው የሚመጡልሽ መልሶች? ስማ መንገድ ቀይረን ነው። ለምን ሲባል አታውም እንዴ? ኢላም ይባል ልጅ ወደዚህ እየመጣ ነው። የኔ ጀንትል ስታይሉ እኮ እንዴት እንደሚደላ አለም ወይ ሰብሊ ጀንትል እኮ ቀልቤን ሰርቆኝ ነው። እና ወደ ቀልብሽ ተመለሽ? አይ ጀንትል ወደኛ እየመጣ ነው። እንጣ ወደ መጣለስ አንቺ ደግሞ ታውቂለ እንዴ ጀንትል ሲመጣ ልብ ምት እንደሚጨምር። ተረጋጊ። ሰላም ብያለሁ። ሃይ ኢላ እንዴት ነህ? ይመስገን ዋለ። እኔ የምለው ጓደኛሽ አታወራም እንዴ? የቷ ጓደኛዬ? አረ መካድ አየ ታወራለች። ለማንኛውም የሚሰብለ የግዚር ሰላምታ አይከለከልም። እሺ አዎ ሰብሊ ምን ይሁንሽ ነው? ሰላም በይው እንጂ ምን ጠብቂያለሽ? አልለውም መብቴ መሰለኝ። እኔ የምለው አለም ያኔ ጓደኛዬ ካልሆንክ ብላ ችክ እያለች የነበረችው ሰብለነች ወይስ አስቀይራችኋት ነው? አረ ራሷ ናት አይደለሽም እንዴ ሰብሊ? በእጅ አስገባታለሁ ያልክ ቀን ስለተቀየርኩ ያቺን ሰብለ አይደለም። አረ ሰብሊ ምን እያልሽ ነው? ሚሰብለ እንዴትሽን በለክ ብታረጊው መልካም ነው። ባላረገው ምን ልታመጣ ነው? ወላች አልቀለልኩም። በጣም ቀለኛ ነሽ እንጂ ያኔ ጓደኛ ካልሆንም ብለሽ ችክ እያልሽ የነበርሽ ልጅ አሁን ምን ተገኝቶ ነው እንደዚህ ሳት ይሁንሽ? አረ ተረጋጉ። አልረጋጋም። ይሄ ልጅ እዚህ ትምህርት ቤት እስካለ ድረስ አልረጋጋም። አለመረጋጋት መጥቶሽ ነው። ግን ጓደኝነታችንን ደግሞ መካድ የለብሽም። ይቅርታሽ ጀንትል አንተ ሰብለ አየሻት እንዴት አባቷ እንደምታምር አንተ ወይ አረ በስማ ላይ መቼና ፈሰው አንተ ቆይችን ደግሞ ኬት አመት ተጠበስካት? እኔ እንጃ ግን የሆነ ቀን አየኋት። እሺ ወደድኳት፣ ተመሰጥኩባት። እሺ ከዛ ማርክዬ እኔ ጌታ ሄደ ስልኳን ተቀበል ስለው ስልኳን ተቀበለኝ። ለረጅም ጊዜ በስልክ ይወራል። አረ ዳጊ ነይፈሽ ድጋሚ የመጪን ያኮራሽኝ ነው የምልሽ። እኔ አንቺ ወንድም ገና ብዙ ታሪክ እሰራለሁ። ደግሞ ከዚህ ሌላ ምን ልትሰራ ፈለክ እንዴ? ጄሪ ምንም አላደርገው ነገር አለ። አገባታለሁ። እሺ አስወልዳታለሁ። ከዛስ? ጄሪዬ ገና ብዙ ነገር አረጋታለሁ። እግዚኦ ያንተ እንደው ጫን ያለው ነው። አረ ዳጊ በስማ ለነገሩ እንኳን ሽውታን በጊዜ ያገኘ እኛን ራሱ ገላገልከን እኮ አንተ። አዎ ይሄ ተሰቃይተን ነበርኩ። አረ ገና ሁላችሁንም እየዞርኩኝ ይቅርታ ጠይቃችኋለሁ። የኔናት ይመችሽ። በቃ ዳጊዬ በላውን ሄድና እናግራት። እንዴ አራውን አይደለም ቀጠሯችን እና መቼ ነው? አረፍተ ሰዓት ላይ የሆነ የተቀጣጠርንበት ቦታ አለ። እዛ ቁጭ ብለን ይሁዲ ወጣችን እናወራለን። በቃ ይመቻችሁ ዳጊዬ። ልቤን እኮ ዝቅ አደረከው። ነው ልሂድ አይደል? ወሬ ነው የምትሄጂው? ምን ቀረ ደግሞ? አልመከርኩም እንዴ? መች መክረሽ እንጂ። እሺ ምንድን ነው መክረህ? የምትመክሪኝማ ምን መሰለሽ? ማሲ ምን ሸይ ነው? ፊትሽን እኮ ጥለሽዋል። እባክህ ሰሞኑን በጣም ደብሮኝ። አይደብርሽ ይኸውልሽ፣ ትንሽ ጊዜ ብቻ እንጥላችኋለን። እሺ ኧረ እኔ በእነሱ ምክንያት አይደለም የደበረ። እና ምን ሸይ ነው?
ቲቸር ሽሜን ካየሁት እኮ በጣም ቆይ እና ታዲያ ፎንቃኗ አቀርቃሪ ከተተሽ የምር ግን በጣም ናፍቆኛል። ታዲያ እንደዛ ከሆነ ፈለግ አድርጌት እንዳለ ልንገርሽ እንዴ? እኔ ይቅርብኝ። ቲቸር በቃሉ የሌለ ጠምዶ ይዞኛል። በዛ ላይ እየጠረጠረ ነው። ምን ቲቸር ሽሜ እንደምትፎነቅቂው ቲቸር በቃሉ ያውቃል እያልሽ ነው? አይ ማወቅ እንኳን አያውቅም። ያው ተጠራጥሮ ነው። ወይኔ መሲ ተበላሽ። ይኸውልሽ ቲቸር በቃሉ ነገር ከያዘ የያዘ ነው፣ መቼም ነው የማይፈታው። ስለዚህ ቲቸር ሽሜ ጋር ያለሽን ነገር ለጊዜው ብታግጂው ይሻልሻል። እሱን ለማድረግ ስሞክር አይደል እንዴ ፍቅሩ የሚያዘው ጊዜ። ቲቸር ሽሜ ግን ይመቸው። በአንድ ቀጭን ችግኝ ተፈቅሯል። ማን ነው ችግኝ አንተ? ይኸውልሽ መሲ እኔ እኮ ማለት የፈለኩት ችግኝ ማለት ታዳጊ ለማለት ነው። በልበል ናታን፣ እኔ እንደዚህ አይነት ጭው አይመቸኝም። ትጣላኛለሽ። በቃ ፈትቻለሁ። ግን ፍቅር ይመቸው። ምን ማለት ነው? አድናቂው ነኝ ለማለት ያክል ነው። በልሽ ሂድልኝ በቃ እኔ ብቻዬን መሆን እፈልጋለሁ። ጀምር ግን በዚቲ ያሪድ ለውጥ እንዴት ነው እንደዚህ ሊፈጥን የቻለው? እኔ ምን አገለታለሁ? ትናንት እኮ ብር የለኝም ብሎ ከምግብ ቤት እስከ ስንት መንገድ እንዴት እንዳሯሯጠኝ አላየሽ? ምን ያርግ በዚቲ? እሱ እኮ ጭዌ ለመፍጠር ብሎ ነው። እንደዚህ አይነት ጭዌ የለማ እንዴ? ቆይ እሱ እንዴት እኔ ጋር ማድረግ ያለበትና የሌለበትን ነገር መለየት ያቅተዋል? እሱን እኮ ልክ ብለሻል። ግን ደግሞ አሁን ማድረግ የምትችው ነገር አንድ ነገር ብቻ ነው። ምን? መረጋጋት። ቹቻ ደግሞ እንዲህ በዋዛማ አልረጋጋም። እና ምን ልታደርጊ ነው? ሄጂ አቡሽና ሚኪ ማግኘት አለብኝ። ከዛች ቃጅልና ሻንቲና አግኝተው እንደዚህ አይነት የማይሆን ቀልድ ልጁ ጋር እንዳይሞክሩና እንዳያስተምሩ ተነግራቸዋለሁ። አይ ይሁንልሽ። ቆይ አንቺ ምንድነው ምንም ያልመሰለሽ? ቤዚቲ አንቺ እኮ እንደዚህ ሆንሽው በቀልድ ነው። እኔ ግን እርሜ ለቀስቴ ይሄንን ነገር አይኑ ግጥጥ ጥርሱ ፈጠጥ ብሎ አይቼዋለሁ። መቼ እንዴ? ትዝ አይልሽም እንዴ? አንዴ ኬክ ልጋብዝሽ ምናምን ብሎ አይናችን የፈጠጠ ቀን። ለነገሩ ተይው አንቺ እንዴት ትዝ ይልሻል? አልደረሰብሽ የኔን ነገር እስኪ ተይው ቤዚ። እኔ ራሱ ትናንትና እንዴት አንጀቴ እንደተቃጠለ። ኧረ እውነትሽን ነው። በጣም ነው አንጀት የሚያሳርረው። ይሄ የሆነ እንከፍ። አራው ልክ ብለሻል። እንከፍ የሆነ እንከፍ። ቢስ ነው ናት ቢስ ነው። ጆልኮይ ነበር የመጣሁት። አድርግ ያለኝ ነገር እኮ አድርጌለታለሁ። ኤላው መታወት አይደል እንዴ? የሆነ ልክ እንድታስገባለት የሚፈልገው ሰው አለ። እሺ ማን ነው? መሲ። ምን መሲ ነው ያልከው? አዎ መሲ። ቆይ መሲ ለምን? ትንሽ እየተሳፈጠች ስለሆነ ልኳ እንድታውቅ አድርግልኝ ብለዋል። ምን ነው ዝም አልክ? መሲ ጓደኛ ስለሆነች ነው? አልገባኝም። ቆይ መሲ ምን እንዳደርጋት ነው የሚፈልገው? እንድታቀምሳት ይፈልጋል። እኔ ብር ነው ፈልገው። ጠቀም ያለ ገንዘብ ከሰጣችሁኝ የምትፈልጉትን ነገር በሙሉ አደርጋለሁ። ለሱ አታስብ። የጠየቀውን በሙሉ እንደሚሰጥ ቃል ገብቶልኝ ከሆነ ያሳስብ። የምትጠይቁኝ ነገር ለማድረግ ዝግጁ ነኝ። በጣም አሪፍ። አሁን ያለችበት ሄደን ፈልጋት። እሺ ግድ ቢቀርብስ ሲናባት እንደው ምን ሆነ? ፈጣሪ የሰጠን በረከት እንደው እሺ ብለህ ብትቀበል ምን አለበት? እንደምታወቅ እኔ ቆይ ቢቅ እንደው ልምከርህ እስቲ እንደሆነ የኔ ምክር እንደው ይጠቅምሃል እንደው እሺ በለኝና ልምከርህ እበለስ ነው። እሺ ነገር እንዴ እኔ ሴት ልጅ ለምን አትቀርብ? ጥንቅር ለምን አትልም? በቃ ምክሬ ነው። ገና ምኑ ተነካና እንደው አንተ እሺ ብለህ ስማኝ። ውስጥ ተመልከት ጸጉሬን አገባቡን እንደው እኔ ብዙ ነገር ማቅሰው ነኝ። ምክር እንዳይመስልህ እኔ የምነግርህ ነገር የህይወት ዘመን ስንቅህን ነው በቃ የምሰጥ። እሺ ብለህ ስማኝ ብቻ አንተ ሞላ በእናትህ አልተውም እንዴ አንተ ስታጠፋ ካናዳ ትሄዳለህ ተብለህ የዛቻ አሰቃቂ ዛቻ ይደርስብሃል። እኔ ግን ሳጠፋ ምን እንደሚደረግ ታውቃለህ? ምንድነው? በገመድ እንደዚህ የቁልቁል እታሰርና 30 ሜትር ጉድጓድ ውሃ ውስጥ እንደዚህ ከተው ያወጡኛል።
አንተ የምርህን ነው የምታወራው? ለዛ እኮ ነው አስተዋያንኩት። እናንተ ግን ስታጠፉ ካናዳ ትሄዳላችሁ። እንደው ምን አለበት እናንተ ቤት በተፈጠርኩ በተወለድኩኝና እንደው ሁልጊዜ ጥፋት፣ ሁልጊዜ ወንጀል፣ ሁልጊዜ ወንጀለኛው ነኝ በቀረው። ባክ ሞላ እኔ ያረኩት ያለው ነገር የሚገባ ስታፈቅር ብቻ። እኔ ማውራው ደግሞ የሚገባ አይወለ ኑሮ እንደዚህ በቃ እንደ አተር ከታች ከላይ ስታጣድፍ ነው የሚገባ። ናቱ ስራ ይልስራሉ። ታው ግድ የለም እኔንም ሰማኝ። ወል ሴት ብትል በሴት ትተካለች። ወል ካናዳ ነገር ካመለጠ ካናዳ ነው። ወልድ ሜልክ ለኔ ጋር እንደዚህ ከዚህ ጋር ውስጥ ቅማል እያወጣ ስታክ ትኖራታለህ። ወይ በእናትህ ነው አይደል? አሰበበት ግን ካናዳ ላይ ቀን አንቺ ልጅ ቆይ ዛሬ ምን ሆነሻል? ሜሉ በእናትሽ ጨንቆኛል። እንዴ ምን አስጨነቀሽ? ከዳጊ ጋር ቀጠሯችን እኮ ዛሬ ነው። እና ቢሆንስ እስከ ዛሬ እያወራችሁ አልነበር እንዴ? አዎ ግን በአካል ተገናኝቶ ማውራቱን ሳስበው አለ አይደል የሆነ የሚያስፈራ ነገር አለው። ውይ ረዱዬ አይዞሽ። ሜሉ ግን ምን ሚለኝ ይመስልሻል? እንደዚህ አጠገብሽ ይቀመጥና መነጽሩን እያደረገ አይዞሽ አትፍሪ የሚልሽ ነው ይመስለኝ። አንቺ ኮፒ እኮ አድርገሽዋል። እንዴት አላደርገው? ምንም ቢሆን እኮ አንድ ሁለት ጊዜ ተያይተን ነበር። ግን ያኔ ምንም አልተሰማሽም ነበር? ምንም አልተሰማኝም። አልዋሽሽም። በሰዓቱ ሲያይኝ የሆነ ነገር ፈልጎ መስሎኝ ነበር። ለካ ጀለስ እኔን ተደግፎ አንቺን እያየ ነበር። ብቻ በደንብ እንግባባ እንጂ ይሄንንም ቀን እያነሳን እንስቃለን። ይልቅ የት ነው የተቀጣጠራችሁት? እዚህ አካባቢ ነው መረብ ኳሱ ጋር። እንግዲህ የመጀመሪያ ቀናችሁ ስለሆነ ጥሩ ጊዜ እንደሚኖራችሁ አልጠራጠርም። ተስፋ አደርጋለሁ። አረ ዛሬ ዱካክ የሆነ ቀን ነው። ሚኪ አቡሽ ስለ ያሬድ ማናገራችሁ ነገር አለ። እኔ አላግጥም። እኔ ጦስ መግባት አልፈልግም። አላግጥም። ትቀልደኝ ሚኪ አልቀለድኩም። እስኪ በእናትህ አቀልድ። ትልቅ ሰው ሲያወራ እሺ፣ ከዛስ እንዴት እየተባለ ነው የሚወራው? እሺ እሺ ጋሽ ጀመር ጎበዝ፣ እንደሱ ነው እሺ የሚባለው። የኔ አሻሩ እሺ የኔ ቁጥር እሺ የኔ ቤዛ ምን አልሽኝ? ይኸውላችሁ ያሬድ ከቀን ወደ ቀን ባህሪው በጣም እየተቀያየረብኝ ነው ያለው። ደግሞ ምን አደረገ? ጥፋት እኮ የሱ ነው። በቃ ከቀን ወደ ቀን የሆነ እንጨት የሚል ቀልድ መቀለድ ጀምሯል። ይሄ እኮ ከጊዜ ወደ ጊዜ የመጣ ነገር አይደለም እኮ ያደገበት ነው። ግን አሁን ምን አደረገ ነው ቁም ነገሩ። ትናንትና ምግብ እንብላ ብሎኝ ምግብ ቤት ይዞኝ ገባ። ከዛ ሀገር ሰላም ብዬ ምግቤን በልቼ ከጨረስኩ በኋላ ብር የለኝም ብሎ መንገድ ለመንገድ ያሯሩጦኝ መሰላት። አሁን አሻንቲ ግን ነፍስ ይማራል። አሁን ያሻንቲ ነፍስ ይማራል። ያሻንቲ ግራታ እኔ አልቀለድኩም ሚኪ። ኧረ ቤዛኛም አልቀለድንም። ይሄ የአሻንቴ የተንኮል ውጤት እኮ እሱ እኮ ገብቶኛል። ባለፈውም ያቺ ቃጅል ተብያዋን እንደምንም ላናግራት ሞክሬ ነበር፣ ግን እሷ ምንም ልትረዳኝ አልቻለች። እሺ ቤዚኛም እኮ ግራ ገባን። ምን እናርግልሽ? በቃ ልጁ እንከፍ ነው። የማይሆን ነገር እየመረጡ እንዳያሳዩት ንገሯቸው። ውይ ቤዛ አሁንስ አንጀቴን በላሽ። የኔንም በላሽ አንጀቴን በላሽ በላሽ አንጀቴን በላሽ እንቀፈሽን ጠብሰሽ ችግር ይበላሽ። ችግር ነው የሚሆነው። ምግብ ቤት መታ ወደዛ ነው ሄደችው። ለኛ ችግር አይደለም። ተሳሙኛላችሁ ብዬ ለእናንተ ብነግራችሁ ጭራሽ ሙድ መያዣ ታረጉኛላችሁ እንዴ? እኮ አልያዝንም እኛ እኮ ሙድ አልያዝን ሳይሆን በቃ አለ አይደል ጭንድነዴትሽ ላይ ውሃና ፈስበት ብለን እኮ ነው። አይገርማችሁም? ቤንዚን ነው ሸር ከፈከፋችሁበት። ውይ ቤዛ አሁንስ አሳዘንሽኝ። ቀልድ የማያምርለት ፍቅረኛ ይዛ እኮ ተንከራተተች። እርግማን። ኧረ አቡሽ ግን ምን አለ ጭንቀቴ ቢገባችሁ። ገባን እኮ። ታዲያ ከገባችሁ መልሳችሁ ይሄ ነው። በነገራችን ላይ ቤዚቲ ያሬድ እኮ ላቢያጆ ተቀጥሮ መኪና ማጠብ ጀመረ። አይገርም? ምን ሚኪ የምራችሁ ነው የምታወሩት? እኛ እኮ ይሄ ነገር አይጠቅምም ይቅርብ ብለን ስንት ጊዜ መክረናል፣ ግን ልጁ የሚሰማ ነገር አይደለም። እና አሁን ያሬድ መኪና እያጠበ ነው። ያው ከሞላ ፌስታሉ ጋር ነው። ቁርጥርጥ ደሞዙ የለም ባዶ። መናገር አልነበረብኝም እንዴ? ኧረ አይመስለኝም። እንዴ አንተ ምን ሆነህ ነው በአንድ ጊዜ ወደ ላቢያጁ ሙድ ያመራው? እና ምን እናድርግ? ቁልኝ ግፍፍስ ታደርገው በቃ ደነገጥኩ። አመለጥ። ያንተ ቁልኝ ነው የሚገፈፈው፣ ያንተማ አመድ ነው ቡን የሚለው። እሺ አመዳ ጉጥ ክራሪ አንተ ነገር ነው።
ምንም እየገባኝ አይደለም። ለምንድን ነው ጀንትሉ ላይ እንደዛ የምትሆኝበት? ጋጥወጥ ስለሆነ ነው። ምን እንዳደረገ የምታውቂ መስሎኝ። ይቅርታ ጠየቀሽ አይደል እንዴ? ቢሆንም በጣም ነው የሚያስጠላኝ፣ በጣም ነው የሚያናድደኝ። እሺ ምንድነው ምክንያትሽ? ምክንያት ኖረኝ አልኖረኝ ያስጠላኛል አልኩ፣ በቃ ያስጠላኛል። ሰብለ ምንም ሁኔታሽ እያማረኝ አይደለም። ምኑን ያላማረሽ? አላቅም፣ ግን ሁሉ ጊዜ ማያበሳጭ ያበሳጭሻል። በዛ ላይ ደግሞ ጀንትሉን ስታዩ ለጻብ ነው የምትጋበዡ። እና ሆን ብሎ ስለሚያናድደኝ ነው። ካናደደሽ ለምን ታወሪልሽ? አትዘጊው? ዘጋሁት። እሱ ግን ምንም አይገባውም። በየሄድኩበት እየተከተለ ነገር ይፈልገኛል። አይመስለኝም። እንዳውም ነገር የምትፈልጊው አንቺ ነሽ። ቆይ አንቺ ከኔ ከጓደኛሽ ጎን ነሽ ወይስ ከሱ ጎን ነሽ? እኔማ ሁሌም ካንቺ ጎን ነኝ። እና ለምን ደሞ አታምኚኝ? ምክንያቱም በምታረጊው ነገር ከሱ ፍቅር እንደዚህ የተሰማኝ ነው። ምን? እኔን አታምኚኝም ማለት ነው? በጣም ነው ማዝነው። እሺ በእኔ ከማዘንሽ በፊት ጀንትሉን አልወደውም ብለሽ ማይልኝ። ለምንድን ነው የምምለው? እኔ መማል እንደማልወድ ታውቂያለሽ። ሰብሊ ለአንዴም ለመጨረሻም ጊዜ ነው ማስበልሽ። በቃ ጀንትሉን አልወደውም ብለሽ ማይልኝ። ለካስ ከዛሬ በእኔ ስም ለራስሽ ነበር ስታበሰኝ ነበረው። ፕሊስ አለ። ምንም ነገር የለንም። አዎ ምንም የለንም። ከዚህ በኋላ አጠገቤ እንድትደርሽ አልፈልግም። ወይኔ ሰብለ ምንድን ያደረኩት? አይማርክኝ አቤት ጅንኖ ጅንና ለጎጃም ጅንና ለጎጃም እናንተ ማተንኩት እርሱም ሰው አይነካም አተንኩት እርሱም ሰው አይነካም ጅንኖ የኔማ ማርክዬ አተንኩት እርሱም ሰው አይነካም። ዝም በል አንተ። እዚህ ጀነኖ ተላለ ጓደኛ ሌላ ታሪክ ውስጥ ገብቷል። ማን ነው? ማን ሊሆን ይችላል? ዳግም ነው። አውራሽ እንዴ? አወራኝ። አንተ ያበሳሰለችክ ደግሞ በጣም ያበደሽ ናት ደግሞ። እኔ ማርክ አይደለው እንዴ ስልኳን ጠብ አድርጌ ያመቻቿቸው? የምር አሁንስ እናንተ አኮራችሁኝ በጣም እንዴ። እንደውም ዛሬ ቀጠሮ አለው ሄዶ ያገኛትና ያወራታል። እና ስለሱ ጉዳይ ላይ ነገረኝ አይደል እንዴ? መጣው አንዳንድ ነገር እንዳግዘው። እሱንም ቢሆን እኮ የላኩት እኔ ነኝ እንዲያወራሽ። አንተ ግን እንደው ዳግም ከኋላ ተነስቶ ቺክ ሲጠብስ አንተ እዚህ ዋትስአፕ እያልክ ልታረጅ ነው እንዴ? እኔ ማንደፍሮ ቀላል ሰው አርገሽኛል። እንዴት? እኔ እሱን ቺክ ስልክ ልቀበል በዛው ሲሄድ አይደል እንዴ ጓደኛዋን እያበሳሰልኩ ነው የምልሽ። እስቲ ጄሪ ትሙት በለኝ። ጄሪ ሙች? ኧረ ጉድ! እናንተ መቼ ነው የምታሳጊኝ? የኔ እንኳን ረጋ ብዬ አስከልምሻለሁ። ባይሆን ዛሬ የዳጊ ደስታ ስለሆነ እሱን ብናጣጥም ይሻላል። ኧረ መተሳሰብ! አሁንስ አስቀናችሁኝ። እያንዳንድሽ እየሰከስሽ ግን ሙድ ስትይዥብን እኔና ዳጊ አጠፋልንና አበሳሳል ነው ይላል ዋትስአፕ። ይረዛ አትላጠብኝ እንዴ! ወዴት እየሄድሽ ነው? ምን አገባ? አይ ጄሪ፣ በኋላ ነግሬሻለሁ። ወደዚህ ወደዛ እያልሽ እየወጣነጠንሽ እየወደለደልሽ ያነጠነጠች አሮጊት እንዳትሆኚ፣ ደግሞ ቆሞ ቀር እንዳትሆኚ፣ ካፕሉኝ እንደኛ። እሰይ ደግ አደረኩ። እንኳን ያነጠነጠች አሮጊት ሆንኩ። ምን ይመስላል? ይረዛ ሲንግል እንደኛ ካፕላችሁ። ሲንግሎች ግን እንደዚህ ናቸው። አለው። እናንተ እንዴት ናችሁ? ፒስ ነህ? አይ እናንተ ልጆች ሳያችሁ ምንም ሙዳችሁ እየጸዳኝ አይደለም። የተፈጠረ ነገር አለ እንዴ? ምንድነው? የሆነ ነገር ልንነግርሽ አሰበንና ሙጃችንን ትጨርቢዋለሽ ብለን ፈራን። ቆይ አቡሻ ምን ተፈጥሮ ነው? ሚኪ ወይ በላታ። አረ ራስ ወይ በላት። አንተ ልጅ ያማል እንዴ? አረ በቃ መኩንን ችግር ፈጥሯል። ደግሞ ምን አደረገ? ቃስቲ ጋር ደውሎ ስምምነት አድርገዋል። የምን ስምምነት? ከሳምንት በኋላ ከመኩንን ጋር እንግሌ ሊገናኙ ተቀጣጥረዋል። ቃስቲ ካሸነፈ ያሬድን ሊፈታ። ከዛስ? ሞኬ ካሸነፈ ደግሞ በቃ ያሬድን አሳልፎ ይሰጡታል ብሎ ተስማምቷል። ወይኔ ጉዴ! ቆይ ምን የሚሉት ስምምነት ነው? ይሄ ጭዌ አይጸዳም ፍታ ብንለው አልሰማልን። ለምን አባቱ ሲባል ነው የማይፈታው? ያው ቃስቲን ታውቂው ለማወራርደው ይሳባል ምናምን ነው። ይሄ ነገር ደግሞ ነገርዩን የሌለ ከባድ አድርጎታል። ቆይ ቃስቲ የሚባል ልጅ ምን ባደረገው ነው የሚሻለኝ? በቃ አንቺ በሆነ ሙድ ካላበረርሽው ጀለስ በከባዱ እየዘጋጀ ነው። ለፍልሚያው? አዎ ለፍልሚያው። ቆይ ይሄንን ጭዌ ያሬድ ሰምቷል? አረው ያሬድም ቢዘም አልሰማም። በቃ
እናንተ እንዳልሰማው ነው። እሺ እኔ እንደምንም ብዬ የቀስቴን ነገር ፊክስ አደርገዋለሁ። በቃ ይቻማችሁ። ስሚ ልናናግርሽ ነው። በጣም ዋው አንተንም በገንዘብ ገዙ። አንቺ ብሩ እቺ ምንድነው መቀባጠረው? ሰሚኛለሽ? ለምንድነው አድርጌ የተባልሽው ነገር ዝም ብለሽ ማታደርጊ? ምንም የማደርገው ሰሚኛለሽ? ጥጋብሽን በልክ አድርጊው። እሺ አለበለዚያ ምን ልትመቱኝ? ልንቀጠቅጥሽ ነው። እናንተ ግን ምን አይነት ሽንታም ናችሁ? ወይኔ ለአንድ ሴት ሁለት ሆናችሁ ትመጣላችሁ? ማን ነው ሽንታም? እኛ ነው ሽንታም? እናንተን ነው ሽንታም። እኛ ሽንታም? አዎ እናንተ እኮ እኛ ነው ሽንታም? አዎ ደገመችው ሽንታም አለች። ናታን ለጥፋት። ኧረ እኔ ዘራታለሁ። ብቻ አንተ ተማሪና አስተማሪ ሂድ ቶሎ በል። በልምታኝ እንጂ ምንድን ነው የምጠብቀው? ስንስር ይሻላል። ተኛል ሆኖ አፍቅረው እንጂ ምን ጠብቃለህ? ታን ስምምነታችንን አስበው። መሳልችል ኧረ ተዋት በእናትህ ተዋት በቃ። ስንስር ይሻላል። ናታን ስምምነታችንን አስበው። እኛ ሴት ልጅ አንማታም። በቃ እንተዋት። ለምን ሴት ልጅ ተማተን በየትምህርት ቤቱ ስማችን ነው የሚጠፋው። ስለዚህ ይቅርብን። በቃ እንሂድ እንተዋት። ማ እኮቺን እንዳይሆን ሴት እኮቺን ሴት ሴትም ከሆነች በጣም ጥሩ። እንዴት እንደሚለጠፍ አሳያለሁ። ምን ልታደርግ ነው? ምን እንደማደርግማ አብራኝ ታያለህ። ካሌ በረፍ ተሰማኛለ ማንም ይረጋት አልፈቅድም። ገሏል። አዎ በቃ ምንም ነገር ቢልኩ ልትመታኝ ቃል ገብታልኝ ነበር እኮ። ናታን እንዴት እንዲህ ሲሆን ትምህርት ቤት ውስጥ ትመታዋለህ? በእናትህ ልባረር ምንም ግድ አይሰጠኝም። አንቺ ላይ ዝም እንኳን እንድታርፍብሽ አልፈልግም። እሺ ተረጋጋ። ተረጋጋ በቃ ናታን ተረጋጋ። ይቅርታ ቅድሽን በሙሉ ስላበላሸሁብሽ በጣም ይቅርታ። ችግር የለውም በቃ ያው ሳይመጡብኝ ነው። የኔ አሪፍ ነው። ወየ አይ ወልዶ መና መቅረት ጠይናቲ ምን አባውነ ነው? እስኪ ተይኝ አንቺ ደግሞ። እኔ እኮ ይኸውልሽ ያሬድን ስወልድ እኮ ሁለቱን ድርጅቶቼንና ሶስቱን ፋብሪካዎቼን እኮ ያስተዳድርልኛል ብዬ ነበር። ያው እሱ ግን የሰው መኪና ለቅላቂ ሆነ። ዝም በል ና እንግባው። ያሬድ አይዞ ወንድ ልጅ አየልኝ አይደለ ጉዲ አየሁ እኔማ ይኸውልህ ያንን ድርጅት የኔን ያስተዳድርልኛል ብዬ ነበር። እሱ እንደምታየው አለቅላቂ ሆኖ ቀረ። እኔም እኮ መከርኩ ዘከር አልኩ ያላልኩት የለም። አይሰማም ጉድ የሚሰማ ጉድ ዘንድሮ ልጅ አይሰማም። እናቴ ያሬድ ፒስ ነው አለው ልጅ ካጀላ አለ ጀት የለህም እኮ ምን ሆናለ? እንደው ምንድነው የሚሻል? እስኪ ተናገር። አንተ ምን አባ ነው የምታወራው? ተዋቡቹ ተው እንደው እሺ በለኝና እዛ ካናዳ ልላክ ለኔም ተጠቅማለህ። ተው ዛሬ ደግሞ ምን እሺ ሙዴ ሼባ ነው? ምን ያድር አንተ ወልዶ መቃጠል በጣም እኔ ዘንድሮ ልጅ እናቴ ይኸውልህ እኔ እኮ ላጣብስ ብዬው ነበር። ያቸን ተውና የሆነች ሁለት ግራግር አለች እሷ ትሻላለች ስከፍትም ጎበዝ ናት ብዬው ነበረ። ሁለት ግራግር ብለው እምቢ አለ። ታዲያ አይገርምህም? አንተ በእኛ ዘመን እኮ ቢሆን ሁለት ግራግር አለ አንድ ግራግር እንደው በመከራ ነው ያንተማ አይገኝም። አንተ እናቴ ጊዜ ጥሩ ነው። እቺ ራስ የገባቸው አልፈናል። ኧረ አንተ በጣም ተመችተኛል። አዎ ጎዳው። እውነቴን ነው። ጋይስ በቃ ይብቃችሁ። ባንፈታስ ምን አማራጭ አለ? ያሬድ በቃ ልብስ ቀይሪ። ለምን እንደምቀይረው? ሄደን ምሳ እንበላለን። ግን ይመለሳል።
አታስብ ይመለሳል። ችግር የለውም። በልተን በዛው ሁለት ዙር ሁላችንን ተጫውተን እንመጣለን። በል ቶሎ በል ቀይር። እስታመጣው ቀጣይ ዳይ አይና አለቅላቂ ሆነ ነዳለሁ። ነይ እናቴ እንዴ ምንድነው የሚጨንቅ? በቃ ቆፍጠን ጀገን ቆምጭጭ በል እንዴ። እሱ መች ጠፋኝ። ግን በቃ አይደለ ገና ልጅቷን ሲያት ልቤ ድቡ ይልብኛል። በቃ አጥፍራ ታው ግን ዳጊ ሰዓትም እየሄደ ነው። እኔ ወይ እሷ ቆማለች ወይ ደግሞ ቁጭ ብላ እየጠበቀች ነው የሚሆነው። ቶሎ ብለን እንሂድ እኮ ነው በቃ ናልሽ አላልኩም? ይኸው እየጠበቀች ነው። የኔ እናት እንዴት አባቷ እኮ እንደምታምር እንዴ! ምንድነው ቁና የምትነፍሰው? ሂድ እናግኛት እንጂ ቁና ተንፈስ። እሺ ዋርክኝ። ግን ከመሄዴ በፊት አንድ ጊዜ ናት ትችላለህ። ማርክ የለችም እኮ የለችም። እንዴ ያ ማዲ አንተ እንዴ አልታያለ እንዴ? መነጥሩ ምንድነው? ተደነገ ጊዜ አያሳይም እንዴ? አላሳያለ እንዴ? አይነን ሾ እንካ ሄድ እንዴ አረ ማርክ የምትሳየኝ እኮ ጓደኛው ናት። ያ መሀል እንደ አንተ ሰውዬ እስኪ ቆይ እኮ ቆማለች እዛ። እረድ ያልከኝ የእሷ ጓደኛ ማለት እሷ አይደለች እንዴ? ማርክ ወይኔ እስካሁን ሜላት ብዬ ስጀረጀር የነበረው እጅ ነው። እናሳ ወይኔ ማርክ ምን ኮራ አላንሶ ራ ምንድን ነው የምትቀላብደው? ኧረ ማርክ ማለት ፈዳድ ወገን ኧረ ወገን የቴንጭ ፈዳነች መስሎት አልኩ ነው። ወይኔ እንዴ ወዴት እንዴት? ይኸውልህ እኔ ለዘመናት በስልክ ሳወራ የነበረው እቺን አይደለም። ኧረ በማማሞት ተረዳኝ። እጂ አንተ ልጅ ምን ሆነሃል እንዴ? ሬዲዮ ብለህ ባለፈው ያሳየህ ልጅ እሷም አይደለች እንዴ? እኔ እኮ ጀንጅንልኝ ስልኳን አምጣ አልኩህ እኮ ይዝችል አልነበረም። እና የማን ነው የዛችኛይቱን እኮ ነው ማርክ። የዛችኛይቱን ነው ወይ ብቻ የሜላትን እንደሆነ ያው የሜላትን እኮ ነው ማርክ። አማሃል አንተ ትንሽ ተዘናግተሃል። አልተኛም እንዴ? ምን ትቀላብዳለህ? ይርግባና ተኛ። ካልተኛ ይሄን አልቀላበርኩም እንዴ? በዛ በኩል ያለኝው ተከዚህ ያሰቃየኛል፣ በዚያ ተሰቃየኛል። አልበዛም እንዴ? ሲያስተር ወግዳል እንዴ? ጥሩ አልኩ፣ ጨርቁን ጥሩ አልኩ። አብዳልኩ
ብሎ ነው ያለ ሜላትና እንዴ ማሸርግዱ ነው የምጠቀለው ምን ሆኖ ነው ምንም ሳይለኝ ማለት ወንድም አባት ብቻ አሁንም ስሜ ጠፍቶብሽ እንደ በቃ እኮ ስም መጠሪያ ነው አይደል ወንድም ብዬ ከዞርክ አይበቃም ደረቅ እሺ ቤዛ ምን ልርዳሽ አይ አሁን እንኳን እርዳታ የሚያስፈልገኝ ነው ሳልሆን አንተ ትመስለኛለህ እንዴት ፊትህን ግን አይተኸዋል የሆነ ያደረው አቃ እኮ ነው የሚመስልከው ታውቆሻል ግን እየሰደብሽኝ እኮ ነው ኧረ ያልሰደብኩህም እንዲገባህ ያህል ነው በምሳሌ እያስረዳሁ ያለሁት አሃ በምሳሌ ካልሆነ ነገር አይገባም እያልሽ ነው አሁን ለምን ነገር ማወሳሰቡን ትተህ የሆንከውን ነገር አስነግረኝ ባክሽ ከዛች ልጅ ጋር ተጣላ ስለዚህ በፍቅሯም ወደቅ አላማህንም ሳትክ ማለት ነው አይ አላማዬን በፍጹም አልሳትኩም እና ደግሞ በፍቅሯም አልወደኩም ፊትህ ግን የሚናገረው ሌላ ነው ኧረ እባክሽ ምንድነው የሚለው ፊት ምን ነበር የሰሞኑን ያራዳ ቋንቋ መጣልኝ ፍቅሯ ግዝግዝ አድርጎሃል መስሎሽ ነው እባክሽ አይ የሪክ ሳይረፍድ በጊዜ ቶሎ መላ ብትለው ይሻላል ለማንኛውም ሚስ ቤቲ ለምክርሽ በጣም አመሰግናለሁ ስሜ ቤቲ አይደለም ቤዛ ነው ያው ቅድም እንዳልሽው ነው ስም መጣሪያ ብቻ ነው ልጅቷ አሁን ገና ለምን እንደምትርቀ ገባኝ ለምንድን ነው ወዲህም በደንብ ይቅርበት እሱን አልነግርህም ገናው ቤቲ ቤዛ አንቺ አንቺ እዚህ ቁጭ ብለሽ ነው የምታስፈልጊ እንዴት ነበር የመጀመሪያ ገጠመሽ እባክሽ አልተሳካም እንዴት ጠብቂኝ ያለኝ ቦታ ጠብቂው ነበር ግን አልመጣም እኮ በምን ምክንያት አልገባኝም ያ ሁሉ ስትጓጉለት የነበረው ነገር በቃ እንደዚህ ነው የሚቋጨው እኔም ግራ ገብቶኛል ዋየውን ነገር ገጥሞት ይሆናል እንጂ የሚቀር አይመስለኝም ምን እንደተፈጠረ አላውቅም ወይ ትደውይለት እንዴ አይ ታይ በደንብ ስላወራውትና እንደወደድኩ ስላወቀ ይንጠባረርብኝ እየሞከረ ወይ ረዱይ እንደዛ ግን አይመስለኝም ለማንኛውም ወደ ክላስ ልጅ ምን ሆኖ ይሆን የኛ ጠባሾች እስከ ዛሬ ድረስ አንድ ሴት ነበር ማለት አሰጀነጅ ነው ነበራችሁ አንድማ አይደለም እና ስንት ነው እንዴ እሱ የረዴት የሚያስባት የኔዋ ሜላት እኮ ነው እሱማ ገባኝ እኮ እንዴ እሱ ሜላት መስለው ሜላትን እያሰበ ረዴትን ነበር ሲጀነጅ ነው የነበረው አይደለ ጂሪ ወይ ይላል አረ ላብላብ እያለኝ ነው ልቤም ዝቅ እያለ ነው እና መጥቼ ከፍ ብድግ ላድርግልህ አቀልጂ በእናትሽ ወቸው ጉድ ማለት አሁን በቃ አሁን ወቸ ጉድም ማልክ ቬሪ ጉድም ማልክ ምንም የሚፈጠር አዲስ ነገር የለም ወይሽና ምን ነው እጣ ፋንታችሁ ያመቻቸላችሁ መጣበስ ነው እንዴት አንተ ሜላትን እያሰብክ ረዴትን ስትጀነጅን ነበር አይደለ አዎ ያ ማለት እጣ ፋንታ ሜላት ሳትሆን ረዴት ናት ማለት ነው የማርክ እጣ ፋንታ ደግሞ ሜላት ነው ጄሪዬ አንቺ ዳው እንደሱ ነው እሺ ለምንድን ነው የማይሆነው ስለማይሆን ነው እንዴ ይኸውልሽ ምክንያቱም እኔ የማፈቅረው ሜሉዬንና ሜሉዬን ብቻ ነው እኔ የሚያፈቅርኩት ሜላትን ነው ወይ ደግሞ አቦሳም ጣሉና የደረሰው ሜላትን ይውሰድ ምን ይላሉ እሺ ወዴት ነው የምትሄጂው ዳግም አዛጋችሁኝ እኮ ልቤን ዘቅ አደረጋችኋት
ምንድነው ይሄ ትርኪ ምርኪ የወጣ ታሪክ የምትነግሩኝ እንዴ? እኔ ልኬጅ ነው የኔ ወንድም። እኔ ጄሪ ማለት ነው በጣም ብዙ ስራ ያለብኝ ሰው ነኝ። እሺ እዚህ ከእናንተ ጋር ቆሜ ከምታረቅ እየሄድኩ እዛ አንዴ እዛ ክፍል እያልኩ ብሯጥ ስንት መፈተፍተው ወሬ ያገኛለሁ መሰለህ። ደፋ ማርኬ የኔ ወንድ እንዲያው የሚዳትል በማማ ሞት በማማ ባሳደገችን በሁሉም ይዤ ያለው በማማ ሞት እንዲያው ማንን ሩዋ ማሽርክ እንደብልኝ እንዳልጠልህ ሁለተኛ እንዳታስቡ ይሄንን ሐሳብ ሁለተኛ ድል ካጅ ይሄ ከሆነ እኔም አላርፈው በእርግጠኝነት መኮንን ይቺንም አንዘርራታለን በእናትህ በአንድ ጥፊ። ይኸውልህ ማንንም እንዳታፈገፍገ። ኧረ ዛሬ አብጦ ይፈነዳል እንጂ ምንም ነው። ሂድ መጣ እንዴ መቀር መስሎን አረ ይርክ እንዳ ያሬድ አሁን ግርግር ሳይፈጠር ከኔ ጋር ትሄዳለህ። ማን ይላክ? ማንም ይሁን ማን አይመለከትም። አድርግ ያልኩን ብቻ ታደርጋለህ። አያደርግም። ዝበይ አንቺ ቁጫት። እንዴ አንተ ቁጫት ነው ያልከው? ወይኔ ምን አባካ ገባ እንዴ? እሱማ እኮ አያገባኝም፣ ግን እኮ ደግሞ ያገባኛል። እህቴ ናት እንዴ? ከባቡ ሙዳ ባቡ በሌ ምንድነው? ላሳየህ። አሻንቲ ምን እያደረክ ነው? እያዘናጋሁት ነው። አሁን ትሄዳለህ አትሄድም? አልሄድም። አሻንቲ አቺ ወይኔ ባዬ